ጎንደር ነው ያደግነው፣ ጎንደር ነው የምንባለው እኛ። እናንተ ደግሞ አዲስ ዘመን ላይ ከተወለዳችሁ የአዲስ ዘመን ልጆች ናቸው። እንዳትሳይ ተነሳ። ለምን እንደ ጦር አትነሳ? እከካ የማንም ጥንባታም ዲቃላ መጣ። የጎንደርና የጎጃምን ማንነት ማታቅ እንኳን መጣ ዛሬ ለሁለት ከፋፍላ ጎጣ ስዛችሁ ባናና የሚባል ድልንግጋ ቆጭ ብሎ እሷን እየመራ እያስከፈለ ጎጃምና ጎንደርን ሲያስረግጥ መልስ አልሰጠም ለሷ። እኔማ ትክክለኛ ቦታው ላይ ጃን ተከልዋርካ ላይ የተወለድኩትማ መልስ አስረግጬ ነው ምነግርህ። እከካም ልጅ አከበርኳችሁ። እኔ እንዲያው በጣም ነው ያከበርኳችሁ። እነ ባናና ጎጃምና ጎንደር እያሉ ለዚህ ጥንባታ አንድ አንበሳና አንድ ልብ እየሰጡ ሲያስረግጧችሁ መልስ አልነበረም። ዛሬም ደግሞ ቂት ትልሳለ ከዚች ከሎዛ ኮመንት እየርክ እንደዛ የአማራን ህዝብ ልታስበላ ከነበረች ጥንባታን ቢሳካላት ስለምን አባታችሁ እኔ እንድፈራችሁ ነው እንዴ የምነግሩኝ? የደባርቅ ልጅ ደባርቅ ነኝ ነው ማለት ያለበት። የዳባት ልጅ ዳባት ነኝ፣ የአዲስ ዘመን ልጅ የአዲስ ዘመን ልጅ ነኝ በል። የምን አባ ጎንደር ነው የምትለው? እንዲህ ነው ጎጥ እንዳመጣልህ ከፈለክ ረጋግጣለሁ። እስቲ ምን አባታችሁ ነው የምታመጡት? አንድ እንሆን ቲክታክ ላይ ነው እንዴ አንድ የምትሆነው? ትናንትና ሎዛ የአማራን ህዝብ ልታስበላ እኮ ነው እንደዛ ስትሆን የነበረው። ቢሳካላት እኮ ስንት ተገላል። እዚህ አልነበርክም። ቁጭ ብለህ ኮመንት ላይ እየተልከሰከስ ባይ ዘ ዌይ ሎዛ ለራሷ ዲፌንድ ማድረጓን አልጠላው። በራሷ ነው በቃ። የራሳችሁን እኮ ደስ ይሉኛል። የራሳችሁን ትክክለኛ ቦታ መጣው። ትግራዊት ነች ዲፌንድ ማድረግ ትችላለች። የእናንተ ልክስክሶች ግን ሂዳችሁ ምትርመጠመጡት እንዲህ ነው ምረጥ። እኔ ማሜ እከካ እነ መማር ቡንቶ እኮ ትናንትና ናዝሬት ላይ ተወልዶ ሞጆ ላይ አድገው ዛሬ ጎንደሬ ነኝ ብለው ነው። ታዲያ የጎንደርን ገንዘብ ለምን በላች? እዛ ለምን በላች? አሁን ትገባለች እንዴ እሷ ጎንደር? እስቲ እሷ ከገባች እኛ እዚህ ቁጭ እንበል። አትገባም። እንዲያው ታጅባ በሆነ ነገር ካልገባች ጎንደር ላይ አትገባም። በዛ ሁሉ ህፃናት ሸቅላ ሸቅላ ገንዘብ የለኝም። ትላልቅ እኮ አካውንት ያላቸው ሰዎች እኮ ነው ቁጭ አድርገው የጠየቋት። መልስ የላትም ለዛ ግን ጥንባታም 3 ቀን 4 ቀን ለምን 40 ቀን ነው ቁጭ ብዬ ምረቅጣት። እቺ ጥንባታም ቁንጅና ላያችሁም ማለት ነው። የአማራን ህዝብ ቁጭ ብለ እያስበላ እኔን የመናገር አቅሙ መብቱም የላችሁ ብስብሶች። ትናንትና ትግራዊ ነኝ ብላ እኮ የአማራን ህዝብ ልታስበላ ቁጭ ብላ ስታስበላ የነበረች ናት ሎዛ። ይቅርታ ጠየቀቻት። እቺ ጥንባታ ምከካም ሰርጀሪ ጠየቀች ብለ የናው ሰናይን ፎቶ ያዛችሁ እዛ ኮመንት ላይ ትርመጠመጣላችሁ ትክክል እያላችሁ እናንተ ብስብሶች። ናው ሰናይን ያስበላውት እኮ ነው ያለው። የማታፍሩ እፍረት የሌላችሁ ደግሞ ደባርቅ ዳባት እያልሽ ጎታ መጫለሽ ትኛለሽ። አንቺ እከካ የስሪዝ አመጣለሁ ዋት ገነዱ ምን ነው የምታረጉት ብስብሶች? እኛ ጎንደር ላይ ስናርግ ጎጃምና ጎንደር ልዩነቱን አናቀም ነበር። እነሱ እኮ ነው ያስተማሩ። ገንዘብ እየተከፈላቸው መጣው። ለኔ ልታስተምሪኝ ትፈልጊያለሽ እንዴ? የስ እኛ ጎንደር ተብለ ነው ዛሬ ለታሰረው ለራስ እንኳን ቁጭ ብላ ድምጽ አትሆነው። ምጭ ጥንባታም ሰርጀሪ አብራ እንግዲህ ቁጭ ብላ ስትርመጠመጥ የነበረች ናት። ለታሰረው እንኳን ምን ሆነ? እዮዳም ነው ቁጭ ብሎ ለሱ እያወራለት ያለው። እናንተ እያወራችሁለት ነው ያላችሁ። ለምንድን ነው? ተከፍሏችሁ ስለምትሰሩ ገንዘብ ስለሚያገናኛችሁ ስለሱ ስታወሩ ስለእናንተ ስለሚመጡባችሁ ትርቃላችሁ። በገንዘብ የገባችሁ ስለ ፖለቲካ እንከራከራለን ብላችሁ ሶሻል ሚዲያ ላይ የገባችሁ ሰዎች ለምን ለራስ ቁጭ ብላችሁ አታወሩለትም? እዳዝ ማረር ያሳሰረችው ኦሮሞቱን ትግራይቱን ያን አይደለም ዘ ፖይንት። ለምን ታሰረ ብላችሁ ቁጭ ብላችሁ እንኳን አታወሩበትም? ለምን ሰለሞን ዛሬ ጎንደር ገባ ኢትዮጵያ ገባ ተባለ? ቁጭ ብላ አታወራ። ቁጭ ብላ ግን እዚህ ወሬ ታራብዳለ። በገንዘብ የገባ በጓሮ የገባ ደርቢው ናችሁ። ለአማራ አዛኙ ናችሁ። አማራን የምታስበሉ እዚህ ተሳዳቢዎች አላችሁ። ስትሳደቡ የማትሳደቡት ብሔር አለ። ቢኮዝ ያነ ብሔር የእናንተ ስለሆነ አትነኩትም። በአማራ ተደብቃችሁ ግን አማራን ትሳደባላችሁ። ያ ደግሞ የጊዜ ጉዳይ ነው። አወራለሁ። ንኩኝ። መጀመሪያ ስትነኩኝ ማንነትን አወጣለሁ ከወንድ እስከ ሴት። እረ ቅርምጥምጦች
እናንተ ደደቦች ናችሁ። ማን ለአማራ እንደሚያወራ እንኳን አታውቁ። ለአማራ ዛይ መስለው እኮ ነው የአማራ ፖለቲካ የምናወራ ሰው ነን ብለው አማራን እያስበሉ እኮ ነው ቁጭ ብለው የራሳቸውን የሚያስከብሩት። እናንተ ብስብሶች እከካሞች ደግሞ ቁጭ ብላችሁ ዳባት ያለሽ ልትሉኝ ነው? የስ እላለሁ። በደንብ ነው የምለው። የጎንደር ልጅ ቁጭ ብለህ ብትጠይቀው ማን ከተማ ላይ ጎንደር የተወለደ የት ነው የመጣ ተብሎ ሌላ ቦታ የመጣ ሰው ምን አባታችሁ ታፍራላችሁ? ደባርቅ አትሉ፣ ዳባት አትሉ። ምኑ ያሳፍራል? ምኑ ነው የሚያሳፍረው? አዲስ ዘመን ስትመጣ አዲስ ዘመን ነው ማለት ያለብህ። ቆላ ድባ ስትመጣ ቆላ ድባ ነው የምትለው። ማክሰኝት ስትመጣ ማክሰኝት ነው የምትለው። የምን አባታችሁ ጎንደር ነው? የጎንደር ጅብ ይብላችሁ ቡዳዎች። እንዲህ ነው የምረግጥህ። ማን አባቱም ለእኔ አስተያየት መስጠት አይችልም። ቤትን እየከፈትክ ወንድ የሆንክ እርገጠኝ ነኝ። እከካም በመጣችሁበት መንገድ ነው ማስተናግዳችሁ። በፊት አማራ የሚለውን ላይክ ሌላ ነገር እንትን እንዳንል እያልን አፋችን ዘግተናል። ትናንትና ጎጃምና ጎንደር ብላ የከፋፈለችውን ቂጥ ስትልስ ነው ማየት ቁጭ ብለን። እነ ሎዛ አማራን ሊያስበሉ የመጡ ሰዎች ናቸው፣ ምንም ለራሳቸው ዲፌንድ ቢያደርጉ። ዛሬ ግን የናሁሰናይን ፎቶ ይዛችሁ ኮመንት ላይ ኤክስ ራይት የምትሉት እራሳችሁ። ለምን በጓሮ ነው የገባችሁት? ማንነት የላችሁ። ለአማራ ያገዛችሁ መስላችሁ የሌላ ብሔርተኛ ዲቃላዎች ናችሁ። አማራን እያስበላችሁት ያላችሁ ቁጭ ብላችሁ እነማን ናችሁ? በአያታችሁ እስከ ቅድመ አያታችሁ ብንሄድም ደግሞ እንናገራለን። እከካሞች እየሸቀላችሁበት ነው። አማራን ስትሳደቡ እንኳን የማትሳደቡት ብሔር አለ። ኦሮሞን ብቻ ነው የምትሳደቡት። አንዳንድ አማራ ነን ብላችሁ የገባችሁ ሰዎች ቢካዝ ኦፍ ትግራዊቲ ስለሆናችሁ ማለት ነው። አትሳደቡም። ትክክለኛ ተሳዳቢዎች አትሳደቡም። የምትሳደቡት የኦሮሞን ልጅ ብቻ ነው ወይ ኦሮሞን ነው የምትሳደቡ። ቢካዝ ብሔራችሁ ማን እንደሆነ ታውቁታላችሁ። ለአማራ ያዘናችሁ መስላችሁ ግን አማራን ታስበላለን። ምረለፍ ዳዳ አንዴ አይቀርም። ዝም ባያቸው። አሁንማ እስቲ እያየኋችሁ አይደል እንዴ? እናንተ መርጦ አልቃሾች የት አባታችሁ የምታውቁትን አታውቁትም። እዚህ መጣችሁ ስለ አማራ ዲፌንድ አታድርጉ። የእናንተ ፖለቲካ ቢቀርስ ሶሻል ሚዲያ ላይ የትኛውን ህብረተሰብ ነው ያገዛችሁት? ለራሳችሁ ነው ገንዘባችሁን ቢውልድ ያደረጋችሁት። እከካ መርጦ አልቃሽ ሁሉ አረተው የት ነው ግሩፑ ያለው? 2000 ግሩፕ ተከፍቷል። ቤተልሔም ዮሐንስ ትጠረዛለች ይላል። የት ነው ግሩፑ? እንቀላቀል እስቲ። እኛን አትንኩ። ከነካ ደግሞ ከሴት እስከ ወንድ ነው ማወጣለ። ማን በማን አባ እየነገደ እንደሆነ መርጣችሁ አታልቅሱ። መርጣችሁ ነው የምታለቅሱት። የምትሳደቡት እኔ እኮ አይደለሁም። ዛሬ አማራ ብሔርተኛ ናቸው ተብለው የሆነ ሰዓት ሲጠፉ እኮ የምታወጧቸው እኮ በምን እንደተገናኛችሁ እኮ ዝም ብላችሁ አታወሩ። ሪዝን እኮ አላችሁ የምታወሩበት ምክንያት። እናንተ ብስብሶች ይወጣል ጉድሽ። እያንዳንድሽ የጊዜ ጉዳይ ነው። አሁን እቺ ቅዘናም ጥንባታም ቅዘኗ መጥቷታል። የምትገባበት ቅጡ ጠፍቷታል። አፍሽን ጠብቀሽ ቁጭ በይ። በራስሽ አፍ ነው የምትገቢያ ተጠርፈሽ። እዛም ብትገቢ ለነገሩ እንደባብ ነው ቀጥቅጠው የሚበሉሽ። ቢኮዝ ያስበላሹ ህዝብ ገና ነው ቁስሉ። አንቺ ቲክታከሩ ነው የማዳም ቅመም ናት እንደ የምትመስልሽ አማራ ብቻ። እከካም ብስብስ ስንት ጀግና አለ ሀገር ላይ ቁጭ ብሎ ራሱን አሳልፎ የሰጠ። አንቺ አማራ የሚመስልሽ የማዳም ቅመሞች ብቻ ነው እንደሚመስልሽ። ደንቆሮ ፓኬጅ ተሸክመሽ ምትዞሪያቸው። አይ እናንተ ጉዳሞች ጉዳችሁን ይዛችሁ ቁጭ በሉ። ዝም ብላችሁ አፋችሁን ይዛችሁ ቁጭ ብትሉ ነው የሚሻላችሁ። እነ መማር ቦንቶን ተሸክማችሁ እየዞራችሁ ብስብሶች። ቦንቶ እኮ የኦሮሞ ስም ነው። እናንተ ደነዞች፣ ድንዝዞች፣ ጸንባታሞች። እኔ አትሊስት ማሜ እንዲህ ናት ብትይኝ የበላውብሽ ያስገደልኩብሽ ህብረተሰብ የለም እየነገርኩብሽ። መማር ደግሞ እረፍታለች ያለሽ እንዴ? አንዴ በኦሮሞ ትነግዳለች፣ አንዴ በአማራው ትነግዳለች፣ አንዴ በትግራይ ልጅ ትነግዳለች። ከዛ ኢትዮጵያ ስትገባ ኢትዮጵያዊ ነኝ ትላለች። እኔ እንደሷ የበላሁት ያስለቀስኩት ህብረተሰብ የለም። አውቀን ነው ዝም የምንላችሁ። እከካሞች ደግሞ እዚህ መጣችሁ ልታስፈራሩን ነው እንደኛን።
እዚህ እኮ ነው አቅም ያላቸው ወይዘሮ እኛ ያምርብናል ትክክለኛ ኢትዮጵያዊ ነን ብንል ቢኮዝ ከሁሉም ጋር ተመሳሳይ ማንነት አለን ኦፍ ኮርስ ግን ኢትዮጵያዊ ነን ከህዝቡ ጋር ነው ያደግነው እኛ እናንተ ጥንባታሞች እቺ ብስብስ እኮ ማሜ እኮ ከኦሮሞና ከትግራይ ልጅ ስለወለደች እኮ ነው ትግራይንና ኦሮሞን ማትናገር ነው ስለወለድኩ አይደለም እንደዛ አይነት ፐርሰናሊቲ ስለሌለኝ ያሳደገኝ ማህበረሰብ ቢሆንም ግን ያደኩት ከኦሮሞ ከትግራይ ከኤርትራው ከሁሉ ጋር ነው ያደኩት እኔ አንቺ ጥንባታም የምቀበለው ገንዘብ የለኝ እኔ አንቺ እኮ ልትበይ ነው እኮ የገባሽው ልትበይ ገብተሽ እኮ ነው ህብረተሰቡን ያስጨረሱት ደግሞ እነማን ናቸው እነ ባናና ለነማን ለነ ሰርጀሪ እየከፈሉ ጥንባታሞች ጎጥ ያመጣችሁት እናንተ አይደላችሁ እንዴ እናንተ እኮ ነው ጎጥ ያመጣችሁ ጎንደርና ጎጃም ብለ ምን አባ አሁን ታለቅሳለህ አዲስ ዘመንና ደባርቅና ዳባት ሲባል ምን አባ ያስለቅሳል ትክክለኛ ቂጥ እየጠረክ ቁጭ ብለ ከየትም ለመጣች ልቅምቃሚ እበት ዲቃላ በመጣችሁበት መንገድ ነው ማጣጣችሁ ዛሬ ጀግና የምታጫውቷቸው ሰዎች እኛ ስር ናቸው አስበው ነው ለአማራ ስንት ሰዎች እኮ ተቀይረዋል እዚህ ጋር በዚህ በሁለት በሶስት አመት እኮ አማራን ያወቃችሁ ሰዎች አላችሁ በዚህ በሶስት በአራት በዚህ በሶስት አመት እንኳን አማራንን ሸዋንን እንትናንን እያላችሁ እኮ የተቀየራችሁ አላችሁ አይናችን እያየ እፍረት ይበላችሁ አፈር ብሉ ቀሚስ ሲለበስና ሙዚቃ ሲከፈት አማራነት መገለጫ የሚመስላችሁ ብዙዎች ደነዝ ኮመንታተር አላችሁ ብዙዎቻችሁ አይናችን እያየ የተቀየራችሁ ሰዎች እኮ አላችሁ የአማራን ገጽታ ማታውቁ አይናችን እያየ ፊታችን ላይ የተቀየራችሁ ሰዎች አላችሁ ጋይስ ትናንትና ኦኬ ኦሮሞም ቢሆን ሪስፔክት እናደርጋለን ትግራይም ብትሆኑ ሪስፔክት እናደርጋለን በቃ ማንነት አለው በራሱ የሚያፍር ሰው ብቻ ነው እኔ የሚያስጠላኝ በራሳችሁ የምታፍሩ ሰዎች እኔ ማሚ ኖ ይሄን ብሔር እንዳትናገር የምትይና አፌን የምታስጂ ነው እንደሚመስልሽ ክብር ለሚገባው ክብር እንሰጣለን ልክ ስትዘረጥጡ ደግሞ እንዘረጥጣችኋለን ጥንባታሞች አይናችን እያየ በዚህ 3 አመት እንኳን እንዴት ነው የተቀየራችሁት ማን ነው ከኋላ የሚልካቸው ማን ነው እያስበላችሁ ያለ እናንተ ደደቦች አይናችሁን ከፍታችሁ እዩ የድድብና ጥግ የተራበሳችሁ ግማሹ እኮ እኔ በራሳቸው መስፈን ምን ማለት ኦኬ እኛም ያው ከዛው ነው የወለድነው ግን በማንነታችሁ አፍራችሁ የአማራን ቦታ ይዛችሁ በኦሮሞ መጨፈር ምኑ ነው የሚያሳፍረው ጋይስ በኦሮሞ መጨፈር በትግራይ ሙዚቃ መጨፈር ምኑ ያሳፍራል ያንን እኮ ሃይድ አርጋችሁ የመጣችሁ ሰዎች እኮ አላችሁ አማራ ብላችሁ ዛሬ ማለት ነው ሃይድ አድርጋችሁ የመጣችሁ ሰዎች አላችሁ ፎቶአችሁ ይናገራል ቪዲዮአችሁ ይናገራል እነ ሰርጀሪ በትግራይ ሙዚቃ እኮ ሲከፈት እንዴት ነበር የምትንጨረጨሩት ነበር ዝጊልኝ እያላችሁ ቪዲዮአችሁ እኮ አለ ዛሬ ግን በትግራይ ሙዚቃ ከፍታችሁ ልጨፍሩ ትመጣላችሁ የኦሮሞን ሙዚቃ እኮ 4 ኪሎ ሚሊዮን እኮ እኔ ነኝ የከፈትኩት ቲክታክ ላይ አንደኛ የከፈትኩት እኔ ነኝ ሙዚቃ መዝናኛ ነው እንጂ መሰደብ አይደለም ትርጉሙን የምታውቁት እናንተ ናችሁ እኔ ግን እያዝናናኝ ነው ትናንትና 4 ኪሎ ብዬ ስከፍተው ግን እያንዳንዱ ስታለቅሽ ነበር እዚህ ጋር ሙዚቃ ቤት ግን ሄዳችሁ ጀግና ትጫወታላችሁ ሲከፈት ስትጠጣ እየሰከርክ ስጨፍርበት ነበር እያንዳንዱ እኔ ማሜ ግን ምንም እንደማይበግረኝ ያየሽው እንደዛ ነው 4 ኪሎ ሙዚቃው እኮ ሲከፈት እኮ ስትንጨረጨሩ ነበር ለምን ተከፈተ ብላችሁ ሙዚቃ አይደለም የሚገልጸው ማንነትን አንደር ከቨር የገባችሁ ሰዎች ግን በሙዚቃው የጭንቅላት ጨዋታ ትጫወታላችሁ በልብስ የጭንቅላት ጨዋታ ትጫወታላችሁ አንድ ኦሮሞ የኦሮሞ ልብስ ከለበሰ ቂጣችሁን ገልባችሁ የምታረጉትን አታውቁም አንድ ሴት መጣ የአማራን ልብስ ከለበሰች ቂጣችሁን ገልባችሁ ልብስ መገለጫ አይደለም ሙዚቃ መገለጫ አይደለም አንድ ሰው ስላጨበጨበ ለምንድን ነው የሚያጨበጭበው ታሪክ ማወቅ አለብህ አንቺ ታሪክ ማወቅ አለብህ ትክክለኛ ማንነታችን ያለን ሰዎች ነው እየተሳደደን ያለ ነው እዚህ ቲክታክ ላይ እኔ ደግሞ ቁጭ ብዬ ነው ምረጥሽ ኤርትራ ነኝ ስላልሽ በኤርትራ ምናፍር ነው እንደሚመስልሽ የኤርትራው ልጅ እኮ ነው 10 አመትሽን በልቶብሽ ተፍቶብሽ ይሄደ ዘርን መርጣለን ዘር ማለት የኦሮሞ የትግራይ የምናምን ሳይሆን
መልክ መድገም እንፈራለን። እንዳንቺ አይነቱ መልክ ይደገማል እንዴ? አንቺ በገዛ እናትሽ ጥቁረት የምታፍሪ እከካም ቆሻሻ አፈር የበላሽ የትኛው የአማራ ልጅ ነው እናቱን በዛ መጠን የሚያዋርድ? አንቺ ከካ አሁን ደግሞ ቁጭ ብለሽ የሸዋን ህዝብ ልታስበይ ደግሞ እናቴ ሸዋ ናት። የሆነ ነገር ስታይ ነው የምትመጪው። ስትላኪ ከጓሮ የሆነ ነገር ስትላኪ ነው የምትመጪው። በሆነ አይዲያ የምትመጪው አንቺ ጥንባታ። ከሸዋ ህዝብ ደግሞ ያየሹ ይኖርሻል ልታስበይ ደግሞ አንቺ ብስብስ ቆጭ። ይሄው ምላሴ ነው። ጠብቁ ደግሞ የሆነ ሰዓት በሆነ ድራማ ትመጣለች። በሆነ ድራማ ትመጣለች። ጎጃምን ቡዳ እያልሽ ስትረግጭ የነበርሽ ብስብስ ዛሬ ደባርቅና ጎንደር ላይ የተወለደ ሰው ደባርቅ የተወለደ ሰው ደባርቅን የተወለደ ማለት ምን አባሽ ነው ጎጥ የሚሆነው? የኔ እናት እኮ ፖሊሱን ያሰራች ደባርቅና ዳባርቅ። የኔ አጎቶች ዳባርቅና ዳባርቅ ነው ያሉ። ሂጂ ጠይቂ አንቺ ብስብስ። እንዳንቺ አይነት ደንቆሮ ደግሞ የሸዋ ሰው ተቀበለ ብስብስ። የሸዋ ሰው የተማረ እንደሆነ አታውቂም እንዴ አንቺ ጥንባታም? እኛ እናስረዳሽ ከፈለግሽ። የሆነ መልእክት ልታስተላልፍ ስትፈልግ ድራማ ትጀምራለች። የሆነ ነገር ከመቻባሽ ወዲህ ነው የሸዋ ብለሽ አንስተሽ ታውቂያለሽ እንዴ? ሸዋ ነኝ ብለሽ ደግሞ አንስተሽ እንኳን አታውቂም እኮ አንቺ ጥንባታ። ምታስበዩና ምበዩ ነገር ሊኖር ሲመጣ ስትላኪ ነው መመጫው። ተሳስተሽ ስለ ልጅ አውሪ አሜሪካ ላይ ቁጭ ብለሽ። እኔ ነኝ ውሃ ውስጥ ምጠቅልሽ አንቺ ጥንባታ። ለሁሉ መቀጣጫ ማድረግሽ እኔ ነኝ። ተሳስተሽ አንቺ አደባባይ ላይ ወጣሽ ልጅ አልሰድብም ስደቢ እንጂ ምን አስፈራሽ? የጀግና ልጅ ነኝ ትየለ እንዴ? የጀግና ልጅ ነኝ እምትይው እኮ አንቺ ነሽ። እኛም ብንል ትክክል የስ ጎንደር ላይ ነው የተወለድነው ካልነ ትክክል ነን። የጀግና ልጆች ነን። ምን አባሽ ልትሞጪ ነው? እድፋ አባቴ እንደዚህ ምናምን እዮዳብ እኮ አወጣው የአንቺን አባት ታሪክ። የአንቺን አባት ታሪክ እኮ አወጣው እዮዳብ። ስለ የትኛው ህዝብ ነው የታገለው? እኛ ካወራን ብዙ ነገር ስለሚሆን ዝም ማለት ይሻላል። እናቴ 100 አለቃ ነች ካልኩሽ እኮ ያው ነው። ለህዝብ እኮ ታግላለች። አንቺ ጥንባታ ብስብስ። ኢትዮጵያ ብትሆኝ እኮ ታከብሪ ነበር። የ100 አለቃ ልጅ ናት ብለሽ ቂጥሽ እስከሚስቅ ድረስ አንቺ ከካ። ስለ የትኛው የሸዋ? አረ የሸዋ መልከጥፎ የለም ብስብስ። ከእውቀታቸው እስከ መልካቸው ደግሞ እደሽ እንጣጥንጣጥጣ በኤዲትና በኤአይ እያጀቡ ሲያመጡሽ ቆንጆ የሆንሽ መሰለሽ? እንዲ አንቺ እርኩስ የልጅ ቡዳ። ልጅ ልትበሉ የመጣችሁ አላችሁ እዚህ ቲክታክ ላይ ልጅ ልትበሉ። እኔ እኮ አይደለሁም ለነፍጠኝት እንደዚህ አድርጌ ላኩላት። እኔ እኮ አይደለሁም። ይነሳሻል እንደዚህ አድርገሽ እየላክሽ የነበርሽው አንቺ ጥንባጣም። እኔ አይደለሁም ለነፍጠኝት እንደዚህ እያረኩ እየላኩላት የነበር አንቺ ብስብስ እከካ። የልብሽን እያየ ነው የሚቀማሽ። አሁንም የልጅ ቡዳ ነሽ። አለመውለዳችሁን ኤክስኪውዝ አናረግላችሁ እበቶች። በየሄዳችሁበት መማር የሆነ አስተያየት ስትሰጥ ነጭ ቅማልዬ፣ በዚህ አጋጣሚ አንዱን የምትይ ትናንትና ስትሰጩ የነበረው ነገር ኧረ እንደዚህ እኮ አይደለችም እንዴ። የእሷ ልጅ አለመውለድ የእኛ ችግር ነው እንዴ? የእኛ ችግር ነው የልጅ አለመውለድ። በጊዜያችሁ መጠቀም። በእግዚአብሔር ስራ አንገባም፣ የስ አንገባም። ግን ይሄ የጊዜን አለመጠቀም ነው። አዜብዬ የጊዜን አለመጠቀም ነው። እንደ ሸሌ እንደ ሸርሙጣ ትላልቅ ባግ እያያዛችሁ ከዳላስ ሲያትል፣ ከሲያትል እስራኤል፣ ከእስራኤል ኒውዮርክ፣ ከኒውዮርክ እስከ ቬጋስ እየሄዳችሁ ከአመት እስከ አመት ጊዜሽን ሴት ልጅ መጠቀም አለብሽ። እግዚአብሔርንም እኮ በርከክ ብለሽ መለመን አለብሽ። እያንዳንድሽ ጊዜ ሰጣችሁ። የእናንተ አለመውለድ የእኛ ኤክስኪውዝ አይደለም። ወረባውት እኛ ልጆቻችን ስትሰርቡስ ወልደናቸው አይደል? እኛ ሰው ስለሰጠን እኛ እግዚአብሔር ስለሰጠን የእኛ ልጆች ይሰደባሉ። ያልወለደች ሴት ትከበር፣ ባናትሽ ትተካያለሽ። ጥንባት አምረ ጥርምጥመጥ። በ50 ዓመታችሁ ለመውለድና ትዳር እንድንለምንላችሁ ቲክታክ ላይ ትመጣላችሁ እንዴ? የምረብስብስ ብሽቅጥ ሁሉ እረ ጥርምጥመጥ። አትወልድም ከተባለ አትወልድም። እግዚአብሔር ነው የሚሰጠው። እዛው ቁጭ ብለሽ ጸልይላት አንገትሽን ደፍተሽ። እኔ ምን አባሽ አገባኝ? ለተሰጠኝ ነገር ግን እግዚአብሔርን አመሰግነዋለሁ። እኔ አመሰግነዋለሁ። ላንቺ አለመሰጠት ግን በመጣሹ መንገድ ነው ማስተናግድሽ። በመጣሹ መንገድ ዝምባብ ልጅ አልወለዱም እንዳይነኩ። እኛ የወለዱ ሰዎች ግን እንሰደብ፣ ልጆቻችን ይሰደቡ። አለመውለድና መውለድ እኮ አንድ አይነት ነው። እነዚህም እኮ ተወልደው
ብለው ነው የተወለዱት። ዋጋ ተከፍሎባቸዋል። እናንተ ደግሞ ወንድ ስታሳድዱ ከበደ ሲመጣ አለማየሁ ሲሄድ አሸናፊ ሲሄድ እንትና ሲሄድ እንዴ የዲፒኤልሲን ትዳር እኔ ነኝ እንደ ያፈረስኩት። ወይዘሮ መማር ጉድሽ እንዳይወጣ አፍሽን ዘግተሽ ቁጭ በይ። አንቺ ከካ ዲፒኤልሲን ስለምወደው ስለማከብረው ሳፖርተሬ ስለነበረ ነው። ኢትዮጵያ ሄደሽ ጉድሽ ምን እንደነበር አመጣልሻለሁ ከፈለግሽ። አንቺ ጥንባታም አለሌ ከትዳር ትዳር የምታፋቺ ጥንባታም አሮጊት እዚህ መጣይ። የትኛው ስነ ስርዓት? የአንቺ ስነ ስርዓት የትኛው ስነ ስርዓት? የትኛው ስነ ስርዓት ነው የእናንተ ስነ ስርዓት? ከሽማግሌ እስከ ወጣት አይቀራችሁ። ወጣት እንኳን አይነካችሁም። እንደው የደነዘዘ ሽማግሌ አሁንም ያ በቃ የደነዘዘ ሽማግሌ ነው የሚያጫውትሽ። አንቺ እበት አባታችን ይከበር። አባታችን ነው የኛ አባት ሳይከበሩ እነሱ እኮ በገዛ በወለዳቸው አባታቸው ገና ለገና ማሲንቆ ይመታ ነበረ። በእናታችሁ የምታፍሩ እቻለሌም እንደዛው አንቺኛዋም እንደዛው ባባዬ በአለሌ በእናት አባቶቻችሁ የምታፍሩ እኮ ናችሁ። ትናንትና የኔን አባት ኤዲት አድርገሽ የኔ አባት ቀብረር ብሎ ጎንደር ላይ በቀን 3 ልብሱን የሚቀይር ነው። አንቺ ዝምባ ከወጣት እስከ ትልቅ የሚወዱ አባት ነው ያለኝ። ሂጂ ዳኛው አብርሃም ማን ነው ብለሽ ጠይቂ። ደብቄ አልመጣሁም እኔ የቆማጣ ዘር የለኝም። አንቺ ከካም ብስብስ የኔና ደግሞ አንገተ ማሚዬ አንዴ ይቅርታ፣ በጣም የሚወዱሽ ሰዎች ሰላም እያሉሽ በጣም እንወድሻለን። እኔ ቆንጆ ደህና ነሽ? እንዴት ነሽ? ወይ አንቺ በጣም ማርያምን በጣም ነው የምወዳት። አይጂ ላይ ነው የማውቃት። ምን ነው ወንድ መሰልሽ? ተንቀጠቀጠ እጅሽ እንደ ናና ላስገባ ሁነፋን ነው ነጭ ቅማል እንዲያው ማሜ ገስት ላይ ያስገብታ። ለምንድን ነው የምትረግጥ? የኔ መሰለ ጮማ ወሬ ያለች ትናንትና አይቻታለሁ። እውነት ነው የሚያቋርጠኝ አልወድም እኔ። ስሜቴን አትውሰጂብኝ ጻዬ ፕሊዝ። ቴንክ ዩ ግን ሪስፔክት በወለዳችሁበት። እኔ አባቴ ለምን 2 እጅ አይኖረው? አባቴ እኮ ነው የወለደኝ። ለሶሻል ሚዲያ ብዬ አባቴ እንድደብቅ ነው? ለምን ስትረግጡት አትሉ? የኔ አባት ቀብራራ ነው። ሂደሽ ጠይቂ አንቺ ብስብስ። ቀጥ አርጎ ልጆቹን ያሳደገ 7 ልጆቹን ቀጥ አርጎ አሜሪካ ይዞ የመጣ የወንድ ጀግና ነው። አንቺ ብስብስ ንፍጣ። የኔን አባት ሹራ ብታስለብሹ ፌስታል ብታስለብሹ አባቴ አባቴ ነው። ልንገርሽ እንዴት አባቴ ማሚ አባቷን ትወደዋለች ብለሽ ለምን ስትረግጨው አትይም? ሰቅለሽ ስትረግጨው ለምን አትይም? እኔን ይቀንስ እንደሆነ ክብሬ። ልጆቼንም አንድ የረገጣቸዋቸው እኮ ለምን ስትረግጨው አትይም? እኔን የሚሰማኝ ነው እንደ የሚመስልሽ? የኔ አባት እንዴት እንደሚከበር ሄደሽ ባየሽ። አንቺ ከካ በስባሳ የአባት ድሃዎች፣ የእናት ድሃዎች፣ የልጆች ድሃ ናችሁ እናንተ። እውነቱን ነው እዮዳ ለመማር አዲስ ቃል ብሎ የተረተልሽ እንደዛ ነው። በመጣችሁበት መንገድ ነው የሚመለስላችሁ። የኔ አባት እጅ ባይኖረው እንኳን ለሶሻል ሚዲያ ብዬ አባቴን አልደብቅም። አባቷ እጅ ቆማጣ ነው ብሎ ለምን ሲለጥፈው አይሆንም? እራሱ ነው የሚቀበለው ኃጢአቱን የሚለጥፈው ሰው። ግን ቴንክስ ጋድ እኔ ቆማጣ ዘርም የለኝም። ታጥቤ ተቀሽሬ የተሰራው ነኝ። አንቺ ጥንባት አንብስብስ አባት ለጠፋችሁ ብለን ልናለቅስ ነው? ለምን 6 ጊዜ አትለጥፊው? ግን የእናንተን አባት ስንናገር አይሰማችሁም። እኛ እኮ በአባት በእናቶቻችን ስለማናፍር እኮ ነው አምጠን የምንነግራችሁ። የኔ አባት ቡና እያፈላውለት ቁጭ አድርጌ ባብዬ ካሜራ እንዳያይ ሰው እዚህ ጋር እኮ ሪከርድ ያደርጋሉ ስለው ያርጋ። እኔ አባትሽ ቆማጣ አይደለሁም እኮ ያለ አባት ነው ያለኝ፣ ጀግና የሆነ አባት። ወይዘሮ ሰርጀሪ እናትሽ ናት ስትባይ እኮ ጥቁር እናት የለችኝም ያልሽ እኮ ነሽ አንቺ። እናቴ ትሙት ያለሽ ለእናትነት በቂ አይደለሽም ተብለሽ እኮ ነው እያወጣሽ እየገደልሽ አረገዝኩ እያልሽ ስትልኪ እንኳን ደስ አለሽ እየተባልሽ አንቺ ጥንባታ ለገዛ ከቂጥሽ አብራሽ ለነበረች ሴት ከነፍጠኛ ወዲያ አንቺ ሰው አምነሽ ከተልከሰከሽ ጥርምጥምጥ ነሽ። ዛሬ ማንም ሪከርድ እያደረገ ቢፖስትልሽ ስላንቺ እንኳን አንቺ እኛ እናምናቸው። አንቺ ብስብስ ያፍን ፍሬ ትበላለ ነው። ያፍን ፍሬ ትበላለ። የኔ ልጅ ዛሬ እግዚአብሔር መውሰድ ከፈለገ ይወስደዋል። የሰጠኝ እሱ ነው። አንቺ ደግሞ በገዛ አፍሽ ነው የምትነጠቂው።
ቢካዝ የሰው ልጅ እገላለሁ ትያለሽ፣ የሰው ልጅ ኦቲዝም አለበት ትያለሽ፣ ብዙ ነገር ትያለሽ። የአፍሽን ፍሬ ትበያለሽ አንቺ ጠንባታ። እኛ ደግሞ የልባችን ነው የበላነው፣ የልባችን። አንቺ ጠንባታ ብስብስ። እንደዚህ አይባልም እንደዚህ አይባልም እያላችሁ ቂጥ የምትጠርጉ ሰዎች ካላችሁ ደግሞ ነጠላ ለብሰሽ ያን የበሸቀጣ ቤቷን ጥረጊላት ሄደሽ። በመጡት ልክ ነው ማስተናግዳቸው። እኔ ማሜ በመጡት ማን አባሽን ፈርቼ እከካሚ ከካም ልጅ እንደዚህ አይባልም። እንደዚህ ላለመባል አፋችሁን መያዝ ነው። አፋችሁን ላለመያዝ ሄላይ ቴንክ ዩ ኔማ አፋችሁን መያዝ ነው። ላለመረገጥ፣ ላለመሰደብ እንደናንተኛ ወጠን መግደል ነበረብን ማለት ነው። እቺ ብስብስ ድራጓን እያጨሰች እኮ ነው አውጣ እየቀበረች። የሚላክና የማይላክ ሳናቅም እንዴ ለሰው የፈለገ ጓደኛ ብንሆን ደግሞ እርግዝናን ከቦይፍሬንድ ከባል ሌላ ደግሞ ማወቅ አለበት እንዴ በአደባባይ እየወጣ። አንቺ ጠንባታ ምርኩስ። ለዛ እኮ ነው የእንትና ልጅ ይገደል የትግራይ ልጅ እያነቀን ገላለሁ ልጆችሽ እያልሽ ስትሳደቢ ኦቲዝም ናቸው እያልሽ ስንቱን ልጅ ነው የተሳደብሽው። ለዛ እኮ ነው የሚቀማሽ። የአፍሽን ፍሬ ትበያለሽ አንቺ ጠንባታ ምርኩስ። እኛ መግደል ነበረብን ለእናንተ ሲባል የተሰጡን ልጆች እየጣልን መሄድ ነበረብን። የለብንም። አሁን የበዛ እንደነ መማር አይነት እንደነ ሰርጀሪ አይነት የልጅ ቡዳ ነው የበዛው። የልጅ ቡዳ፣ የእናት አባት ቡዳዎች። እኔ አባቴ የተከበረ ነው። የኔ አባት እኮ 80 ዓመቱ ነው። ነገም ሊሞት ይችላል። እግዚአብሔር ነው ወሳጁ። ግን አባቴ ከኔ ተቀንሶ እድሜ ቢሰጠው ደስተኛ ነኝ እኔ። አባቴ የተከበረ አባት፣ ፈራ እግዚአብሔር ያለው አባት ነው ያለኝ የኔ አባት። አንቺ ጠንባታ አይተውት እንኳን እንዴት እንደወደዱት እዚህ የተሰበሰበ ሰው የትልቅ ቅሌታም እንኳን አይደለም። ስነ ስርዓት ያለው አባት። እንደነ ሮማን አይነት እናት ነኝ ተብዬ ደግሞ ቅሌታም አሉ በ50 ዓመት በ60 ዓመታቸው። የኔ እናት በዚህ ሰዓት ሶሻል ሚዲያ የላትም። እውቀት ጠፍቷት አይደለም፣ እውቀት አላት። ግን ከእንደዚህ አይነት ዝፍጥ ውስጥ አትገባም። እንዴት ነው እንደዚህ አይነት እናትና አባት ኑሮኝ እኔ በእናትና በአባት ያመጣችሁ ለጠፋችኋቸው ብዬ እማፈር የሚሰማኝ ነው እንደሚመስልሽ? በአፍር ከመጀመሪያው እናት አባቴ ቤተሰቤን ይዤ አልመጣም እኔ። አንቺ ጥንባታ ሂጂ ወንድሞችን እያቸው እንዴት እንደሚያማምሩ። አንቺ ብስብስ ተሰጦናል። የኔ የ23 ዓመቱ ወንድሜ 2 ልጅ አለው ትዳር ይዞ የአይቲ ሰራተኛ ነው። ግራጁዌት አድርጎ ኮሌጅ ገብቶ አንቺ ጥንባታ ሃይ ስኩል ተምሮ። አንቺ ብስብስ አሜሪካ ላይ በሰዓት $50 ነው የሚከፈለው። አሁን እንዲያውም ከዛ በላይ ነው። አንቺ ጠንብ ብስብስ ከአንቺ ጋር ቁጭ ብዬ መርመጥመጤን አትይ። ብስብስ በመልኬ የማፍርበት ቤተሰብ የለኝም። በመልኬ የማፍርበት ቤተሰብ የለኝም። አንቺ ብስብስ እንዳንቺ አይነቱ ጠንባታም ግን ተጠግሮ ተጠርዞ መጥቶ ኤዲት እየተሰራ ቆንጆ የመሰለው ሰው አለ ብለሽ ደግሞ በሸዋ ህዝብ መጠሻል። ትናንትና እናቴ አያቴ የሸዋ ነች። የምታስበይው ነገር ሲኖርሽ ነው የምመጨው። የምታስበይው ሰው ሲኖርሽ እነ ባናና የሆነ ቦታ ላይ ሲቀጥሩሽ ትመጫለሽ። አሁን ደግሞ ልታስበይ። አንቺ ጠንባታ ብስብስ። ይሄ ህዝብማ ደንዝዟል። እንደኛ አይነቱ ግን እየነገረ ነው የሚያነቃው። አንቺ ጠንባታ ብስብሶች። ትናንትና የአማራን ህዝብ ልታስበላ የነበረች ሎዛ ቁጭ ብለሽ ትክክል ኤክስት ያለሽ እንደ ኮመንት ላይ እየሄድሽ ምረ ቅማላ ጎንደርና ጎጃምን እኮ የከፋፈለች ዛሬ የአዲስ ዘመን ልጅ ማለት አለብህ ማለት ጎጥ ማሰማራት ነው። እንዴ አንቺ ብስብስ እንዴ! የመጣችሁበትን ቦታ ማፈር የለብንም። አንድ የኦሮሞ ልጅ ከሆነ የሚበላው ገንዘብ ከሌለው የሚጠቀምበት ነገር ከሌለ ትክክለኛ ማንነታችሁን አትደብቁ። የሚከፈላችሁ ነገር ከሌለ በስተቀር እንዴ የትግራይ ልጅ ከሆነ ትግራዊት ነኝ ማለት አይደል? ደግሞ ቁጭ ብለሽ አንቺ ለኛ ኤክስፖዝ እና ኤክስፕሌን ታደርጊያለሽ እንዴ? ቁጭ ብለሽ ትግራዮች ደስ አይሉ ሲተባበሩ ትናንትና ስትሞልጫቸው አይደል እንዴ ነበር? አታፍሬም? በአፍሽ 9 ነገር ትናገሪያለሽ። ትግራዮች እኮ ሲተባበሩ እንደው አታፍርም ነው? ይሄ የምትወጋው መርፌ ነው። ግን እንደዚህ እንደ ዳይኖሰር የሚቀያይራት ጋይስ ትግራዮችን ሚጣዬ እነ ሚጣ ናቸው እንግዲህ ያንቺ መስለሻቸው አብረው ተጉዘዋል። ብዙ ጊዜ ተጉዘዋል። ደግሞ ሄደሽ ቦልኪያት እዚህ ቁጭ ስትይ ሄደሽ መቦለክ አመልሽ ነው አለሽ። ቁጭ ብለሽ ታዳምጭኛለሽ። ሄደሽ ቦልኪያቸዋለሽ እያየሽ ማለት ነው።
ዛሬ ቁጭ ብላ የትግራይ ልጆች እኛ እኮ ነን ያልነው እሱንም ደግሞ እኛ ነን ያልነው ስላየናቸው ይተባበራሉ። የስ ይተባበራሉ። አንቺ ግን ከትግራይ ልጅ ከወለድኩ ማፀኔ ይድረቅ የትግራይ ልጅ አንቄ ነው ምገል እያልሽ ስትፎክሪ ነበር። ዛሬ እንዴት የትግራይ ልጆችን እንደሚተባበሩ ኤክስፖዝ ልታደርጊላቸው መጣሽ ሚዲያ ላይ? አንቺ ከካ የትግራይ ሙዚቃ እኮ ሲከፈት ያንቀጠቀጥሽ ነበር። ቢከዘው የትግራዩ ልጅ በልጅነትሽ የልጅነት ቁስል ጥሎብሻል፣ በረኪና እያስጠጣ ወንዱ ልጅ። እኛ ግን የትግራዩ ልጅ ወልዶብናል። ልንገርሽ፣ ነገርኩሻ። ይህን ነው የምነግርሽ። ወልዶብሽ ጥሎብሽ ብሄድ አይሻል? ፍሬ አፍርተሽ ብታሳድጊ መልክሽን በመልክሽ አይተሽ የእጆችን ተገርሜ የእጆችን ጥበብ በአይኔ እያየው ብሏል ዘፋኝ እኮ። አንቺ ግን ይህን ፊት እግዚአብሔርም መድገምም አልፈለገም አንቺ ላይ። አብሮሽ የነበረው ሊደግምበት አልፈለገም። ኤርትራዊ ለምትዩ ደግሞ ኤርትራዊው የ10 ዓመትሽን በልቶብሽ ነው የሄደ። ትናንትና ጆኒ የወለደብኝ አይሻልም እንዴ? ከኔ እንዳንቺ 10 ዓመቱ በልቶብሽ እንደዚህ ከሚሄድ ትናንትና ጆኒ እኔን የወለደብኝ ይሻላል። አንቺ ጥንባታ አታደንቂኝም? ከአንድ ሰጥቸው አታልየው ስወልድበት ማርነቅ አለብሽ። እነ ሚጣ ያውቃሉ እኔና ጆኒ እንዴት ዴት እንደተደራረግን። አንቺ ጥንባታም ብስብስ። እነ ማሜን ጠይቂ ቨርጂኒያ ላይ። እቺ አዛውንት እንደናንተ አይነት ልጅ ከምወልድ ማፀኔ ደርቆ ቢቀር ይቀር። ይኸው ደረቀ። በአፍሽ ያመጣሽውን እኮ ነው እኔ ሪፒት እያደረግኩልሽ ያለው፣ እየደገምኩልሽ እኮ ነው ያለው። እምታወሪን እማታቂ። ይሄ መርፌ ለነገሩ 10 ያወላውላል። አየሁት እኮ የናውሰናይን አንዴ ትሰቀያለሽ፣ አንዴ ከእናቱ ጋር ትሰቀያለሽ፣ አንዴ ታወርጀዋለሽ። እንዴ ጀግና ልጅ ነኝ አላልሽ? ፋኖ የሚለውን ለምን አነሳሽ? የጀግና ልጅ እኮ ነሽ። የጀግና ልጅ ለምን ፋኖ ቀዘንሽ መጥቶ ተጠርፈሽ ትገቢያታለሽ? የጊዜ ጉዳይ ነው እሱ። ባፊ ጠፉ ይለፈፉ ነው ባወራሻት መንገድ። አሜሪካ እድሜ ለትራምፕ እድሜ ለጆ ባይደን ቁጭ ብለን ልጆቻችን ይከበራሉ። አሜሪካን ሀገር ያለ ሰው ተሳስተ ትነካለክ። ተሳስተሽ ከትልቅ ከግንዱ ነው መስማት የምፈልገው። ከትልቁ ከሷ ነው መስማት የምፈልግ። ልጆች ሲሰደቡ እየጠበቅኩሽ ነው ቁጭ ብዬ። እኔ ነኝ አስጠርፌ የምሰድሽ አልኩሽ። ማሜ አቅሟለኝ፣ ሎየር ለማቆም አቅሟለኝ። አንቺ ብስብስ ትረስሚ አቅሟለኝ። እየጠበቅኩሽ ነው። ያጁዛ ጆዛዛ ህብረተሰብሽ ይመቅሻል። ባይዘ አትነኪ። እኔ ነኝ ማቆምሽ፣ መቀጣጫ ማድረግሽ እኔ ነኝ። ከአንቺ ከግንዷ ነው መስማት የምፈልግ። ይሄ ፌክ አካውንት ልጆቼ ምናምን የሚዘቀዝቁት አይጎረብጡኝም። እኔ አይጎረብጡኝም። ለምን ባርኮዬን አፍንጫውን ደፍጥጠህ አይኑን አውጣህ ለምን አትፖስተውም? ሪከርደር የሆናችሁ አይሰማኝም። ቢኮዝ ልጄ ከኔ ነው ያለው። ከሷ ግን መስማት እፈልጋለሁ። ጀግንነትን ማየት መፈልግ ከሷ ነው። የጀግና ልጅ አይደለች? አሳድጎኛል አባቴ ፒሪሪሪሪሪ። አባትሽ እኮ እናትሽን እብድ ናት ብሎ እኮ ነው ቀምቶ የወሰደሽ። አንቺ ጥንብ፣ በእናትሽ የምታፍሪ አጁዛ ጆዛዛ፣ በጥቁረትሽ የምታፍሪ ሆነሽ ብሊች እየተቀባሽና እርድ እየተቀባሽ እኛ ጋር ለመድረስ። አረ እኔ ጥቁረቴ ይሻለኝ ነበር። ምን ያደርግልኛል ብቀላ? ማንን ለመምሰል? እነ ካርዲቢን እነ ኪምን ለመምሰል ነው ወይስ ማንን ለመምሰል? ራስሽን በማራዶና ሂሳብ የምታስቢ ጠረንገሎ ባሪያ። ኦባሳንጆ የመሰለ ሰውዬ ልትደብቂ ሌፍት ራይት እያልሽ የምትዞሪ ሴትዮ የህይወት ካርታሽ የጠፋብሽ፣ የህይወት ካርታሽ ጠፍቶብሻል። አሁን ደግሞ የሸዋ ህዝብን ልታስበይ የመጣሽባት መንገድ አንቺ ቡዳ የሆነ ተልኮ ሲኖርሽ ነው መመጫት እንደዚህ። የሆነ ተልኮ ሲኖርሽ ነው መመጫት እንደዚህ። የሆነ ተልኮ ሲኖርሽ እንደዚህ ይመጣ ይመጣል። አንቺ ቡዳ አዘረፋችሁት፣ ህዝቡን በላችሁት። የት አሉ እነ ባናና? የአማራ ትግል እኮ አላለቀ። የአማራ ትግል አለቀ እንዴ? ተበታትናችሁ እኛ ሸዋንነ
እኛ እንትን ያላችሁ በ3 ዓመት ውስጥ አማራ ሆናችሁ ተቀይራችሁ ያየናችሁ ሰዎች አላችሁ። አማራ ሆናችሁ ተቀይራችሁ ያየናችሁ ሰዎች አላችሁ። በ3 ዓመት ውስጥ የአማራ ትግል አለቀ እንዴ? አላለቀም እኮ የአማራ ትግል አለቀ እንዴ? የት ሄዱ? ለራስ ለምንድን ነው ድምፅ ማትሆኑት? የፖለቲካ ተባባሪ ነን የምትሉ ላይክ ስለ አማራ ድምፅ የሆናችሁ ሰዎች ለምንድን ነው ለራስ ድምፅ ማትሆኑት? ሁኑት እንጂ እሱ እንዲያውም ከኔ ጋር አያወራም። እንዲያውም ከፀሐይቱ ጋር ነው የሚግባባው። እሱ ግን አታነሱትም። ተሳስታችሁ በምን እንደታሰረ የትግራይ ልጅ ታሳስረው የኦሮሞ ልጅ ያሳስረው ለምን እንደታሰረ ግን አታወሩ። ለምን አታወሩበትም? እዮዳብ ነው ያወራለት። ለምን? የራሳችሁ ተከፍሏችሁ ስለምትሰሩ ብዙ ነገር ስላላችሁ በእናንተ መንገድ ይመጣባችኋል። ለዛ እኮ ነው ነፍጠኛ አየር ልቀቂልኝ። አልገባኝም ሳሚ። ለራስ ድምፅ ለምን አትሆኑትም? አሁን የወለዱ ሴቶች እኛ ስለወለድን ወንድም ጥሎ ሄደ ምንም ሄደ ልጆቻችን ድግፍ አድርገን ስላሳደግን ይሰደቡ እንዴ? ኦፍኮርስ ቆይ ትገቢያለሽ። አንዴ ያላስከበረ ሰው እኮ ነው ያስከበረሽ። አይነፍጠኝት በምን ቀን ነው እንዲያውችን ደናቁርት የተቀየሻት እቺ ጥንባታ? አሁን አዳዲስ በግ እያሰማሩ ነው። አዳዲስ በግ ለምን 50 ብርጌድ ይዘሽ አትመጭም? እኔ ማሜ በቂ ነኝ። ለማንም አሽቃባጭ አልፈልግ፣ አሽቋላጭ አሉ። ሪከርደር ከ7 አፕ በላይ እኮ የለም። ግን እኔ ይሄን ለጥፍ አንሳም አልልም። እኔ ራሴ በቂ ነኝ። እኔ ማን አባሽ የፈለገ ብታሰማሪ። የሚገርማችሁ ማሜ ሰክራ ጠርሙስ ይዛ ምንም ይሄ ፊት አዊ ስታምር እንደዚህ ሆና ይሉሻል። በኮመንት እየመጣ እያንዳንዱ የኔ ፊት አይቀየርም። ይኸውልሽ ስንት ዓመቱ ፌስቡክ ላይ ደሻምጪው ምንም አይቀየርም የኔ ፊት። አይ ዶንት ኖ ኤቨሬዲሉን ካንጋሮሉን እማቀው ነገር የለኝ። ይሄ ፊት ግን ተቀይሮ ስንት ዓመት አሜሪካ ኑሮ ሰርጀሪም ተሰርቶ ሊቀየር አልቻለም። ኦባሳንጆ ነው። ዳሴት ዴቪድ ለዴቪድ አንቺን ብሎ የሰነጠነሽ ነቃ ደንገጥ ያልሽ አራዳ። ለዚህ ኦባሳንጆ ዴቪድ ብለሽ የጠራሽ ለፋራ ፊት የአራዳ ስም የሰጠች የመጀመሪያዋ እኮ ሰርጀሪ እኮ ነች። ለዚህ ፊት ድቅ ያለ ጨለማ ባሪያ 8 ሰዓት ከሌሊቱ ፊት ለዚህ ዴቪድ ይባላል። ኦባሳንጆ ብለሽ አትጠሪው? ኦባሳንጆ ብለሽ ብትጠሪው ምን ችግር አለ? 2 ፌስ የምታጫውች በየትኛው ፈራ እግዚአብሔር የማትፈራ ትንሽ ወንድምየውን ስታጫውች ቆይተሽ ወደ ትልቅየው የተሸጋገርሽ የሴክሹዋል ችግር ያለብሽ ደም ብዛታ እፍረት የሌለሽ በእነዚህ በጎች እኮ ነው የተደበቅሽው አንቺ። በእነዚህ አንጡራ ማይም ፉል ታይም ከቆች እስቲ ቁጭ ብለሽ እኔ ቢዝነስ አምጥቻለሁ፣ ቢዝነሴ ማደግ አለበት። እያንዳንድሽ ሪከርድ እያደረግሽ እኔን ማሳደግ አለብሽ። አካውንቴ በደንብ አድርገሽ ጥሩ ታይም ላይ ነው የቶፒክ የተነሳው። ባይዘወይ ቁጭ አድርገሽ ሪከርድ እያደረግሽ በደንብ አድርገሽ መቼም ወንዱ ሲያይ ማናት ብሎ ነው የሚመጣው። ዳሴት ያፊት ተይዞ እንኳን ተከትለንሻለኛ። ያፊት ተይዞ እንዴ ይሄ ድቅር ያለ 6 ሰዓት ከሌሊቱ ፊት እነ ሀና ቡና ታያቸውም እንዴ መልካቸውን ይዘው ከነከለራቸው ቸኮሌት ከለራቸው ፊልተር አይጠቀሙ። ማን በከለሩ ያፈራል እንዴ? እኔ ከኢትዮጵያ ስመጣ ጠይም ነው የነበርኩት። አይስዌር ነው የምላችሁ። ያንን ከለር ነው የምፈልገው። እቺ እኮ በራሷ የምታፈር እኮ ናት። እነ ጂጂኪያ ፊልተር ይጠቀማሉ እንዴ? አይጠቀሙ። እፍረቷ ሰልፍ ኮንፊደንስ የሌላት እከካ። እኔ ጀግና ነኝ። የትኛውን ጦር ይዘሽ ታግልሽ ነው? እኛ እኮ የጀግና ልጅ ነን ካልነኮ ሂዳችሁ ጠይቁ ስለኛ እንዴት እንዳደግን ነው። ሂደሽ አትጠይቂም እንዴ? ጎንደር ነው ስንል እናንተ ጋር ሄደን ስራ ባላጣን ትላላችሁ እንዴ? ስራ ስላጣችሁ አይደል እንዴ ቁጭ ብላችሁ የምታወሩት? እናንተ የልጅ ቡዳዎች፣ የእናት አባት ቡዳ እኮ ናችሁ። የእንትን አባት ሞቷል ይከበር፣ የኛ አባት በህይወት ስላለ ይሰደብ እምትሉ እኮ ደንቆሮች እኮ ነን። ገንዘብ ሲያሳዱ እንደ ጎልድ ዲገር ሲዞሩ ከስቴት ወደ ስቴት ትላልቅ ዘንቢል ይዘው ሲሄዱ ጊዜያቸው የተበላባቸው ሰዎች አልወለዱም እና እኛ የወለድነ ሰዎች እንሙትላችሁ። ለእናንተ እንሙት እንዴ? ናዝሬት ላይ ተወልደው እኮ ሞጆ ላይ አድገው እኮ ጎንደር ነን የሚሉ ሰዎች እኮ ናቸው እነ መማር። እችኛዋ ደግሞ ድሬዳዋ ተወልዳ
እዛው አድጋ ጎንደር ነኝ የምትል ሸቃባ እኮ ናት እንዴ! የጎንደር ጅብ ይብላችሁ። ዛሬም ነገም የጎንደር ንግስት ነኝ። ወደድሽም ጠላሽም የጎንደር ንግስት ነኝ። ማን አባሽ ነው ንግስት ያላችሁ?